ያኔ ሲጠነሰስ ከጅምሩ ቀደምት ነው የቢራውራ ጨዋታችን ደምቆ በጣዕሙ ረክተን ፍቅር የተለዋወጥንበት ጥራት ተጎንጭተን ትዝታችን አምሮ ጮቤ ረገጥንበት ከዘመን ጋር ምርጫ ቅዱስ ጊዮርጊስ ቢራ ከስራ በኋላ ኃያሉ ጊዜ ነው ወይስ ፍቅር? አይራቅ እሱ ለ7 ዓመት በቃሉ ኖረ። ወደ አዲስ አበባ መሄድ አለብኝ። እሷ በ7 ዓመት ሌላ ማንነት። አይራቅ በቃ እንጣፍቶ መስሎኝ ሰው ተቸገረ። ነቃ ያልክነ ተሸላሚ ገበሬ ነው መሰለኝ። የስሜትን ጥግ የሚሞላ አይንን ለመንቀል ፋታ የማይሰጥ መሳጭ የፍቅር ፊልም ባልባከነ ሰዓት የሚዝናኑበት አስደሳች ፊልም። እንዴ ቆይ ምን ነው ተጠበስካት? እስካሁን አለ እንዴት አልጠፋብህም? ቃል ይጠፋል እንዴ? እኔም እኮ ወዳቸዋለሁ ያሳለፍናቸውን ጊዜያት። ግን ደግሞ አሁን ያለሁበት ማንነቴን ወዷል። ወይ ደግሞ ጠለፋት በፈረስ ወደ ሀገር በቃ አሁን መንሽርን ይዘን ጫካ ግባን ጦጦ እዛ ወጥ ጆሲን እየፈለግ ነኝ አለ ሚስቴ ነካብኝ እያሉ መልካምነት እኮ ሽልማት አያሻው ቅናማ ያስፈልገው። አይራቅ እንኳን ተነጠሉ እንደዚህ በክልል መሆናቸው ደስ ይላል። የምትያው አረንጓዴ ነገር ቤቶች ያማምራሉ። አትክልቱ ራሱ ማዘር የፈለገ አትክልት ብትተክል ማለት ነው ቶሎ ያበቅልላት። እዚህ ግን የዘራው ይበቅላል። አትክልት ባቁ ራሱ ያሽቃብጣል። አይራቅ ሄሎ የኔ ቆንጆ። የት ነው ያለኸው? ሄሎ የኔ ቆንጆ የት ነህ? ጉተራ አካባቢ ያለ አንድ ህንፃ ላይ ቆንጆ ማኪያቶ እየጠጣሁ። የት ነው ደግሞ አዲሱ ቢሮ? ከሁሉም አቅጣጫ ከሚያገናኘው ጎተራ ማሳረጫ ፊት ለፊት ከሚገኘው ዘመናዊ ህንፃ ላይ ነው ያለሁት። እንዴ እኔም እኮ እዛ አካባቢ ነው ያለሁት ፎቶ እየተነሳሁኝ። እኔም እኮ እዛው አካባቢ ሰነዶች ማረጋገጫ ነው ያለሁት። እውነት? በቃ ከ5 ደቂቃ በኋላ እንገናኛ እዛው የተለመደው ቦታ። ደስ ይለኛል። እሺ ማሪ ቆይ ባላጌታ ሁሉም ለሁሉ እንደ ፍላጎት ያሟላ በከተማችንም ብርት ያለ ሌላ ከተማ ባላጌር ላይ ካሉ ሁሉን ያገኛሉ። በመዲናችን አዲስ አበባ ጎተራ ማሳለጫ ፊት ለፊት ሌላኛው የአካባቢው ፀሐይ ሆኗል። ባላጌር ታወር the land of illusion. To the land of illusion. Get funky. On the beat now. On the beat now. Come on. ሳኔና ምን ጎደለ? ቆንጆ ነው ምን ነገር እንብላ። መልካም ሰዓት
በጣም ደህና ናት። አዲስ አበባ እንዴት ተስማምታታለች መሰለሽ? ከ3 ወር በኋላ ልታገባልኝ ነው። እጮኛዋም ከትላንትና ወዲያ ከውጭ መጣ። እንግዲህ ለስክስታ ትከሻችሁን አዘጋጁ። Yeah, beautiful. Baby, أنا كوبس والدرا. All my family, you know, which are right? So, تني فدار حتى እኔ ቆንጆማ ይብስ ነው የምጠራው። እኔ ለሷ ብዬ ነው እንጂ እንደዚህ ባይካበድ ደስ ይለኝ ነበር። አልወደድከውም? No, I like it. You like it? No. አቤትማ እጮኛሽ እንዴት ነው? አየሩ ምግቡ ተስማማው? ያው ምንም ያውቀው አይደል እንዴ? የሰርጉን ዝግጅት በእኔ በኩል እያጧጧፍኩት ነው። አዲስ የተከራየሽውስ ቤት መቼ ልትገቢ ነው? ሰሞኑን እንገባለን። እቺን አፍቀረ የተለየች ጊዜ እንደ ጎርፍ ያነባሁን አሁን ስታስታውሱ አታፍርም? ለፍቅር ላረኩትና ለማረገው ነገር በሙሉ መቼም ቢሆን አላፍርም። ሰው እንጂ ሉሌ ያላቻ ጋብቻ ጋብታችሁ ቢሆን ኖሮ እኮ ለመጀመሪያ ጊዜ የወንድሟ ሚስት አባዬ ያለች የምጠራ ሚስኪን ልጅ ሆነ ነበር። ነይሻው ለታውጣ ኦኬ ይሄው ነው የሚቀጥለው ክላሳችን የሚሆነው ቢዝነስ ፕሮሞሽን ነው። ማሳሰቢያ ሁለት እባካችሁ ክላስ ገቡ ሞባይላችሁን እያጠፋችሁ ገቡ። አባባ እርግጠኛ ነኝ አንቺ ነው። ኦኬ አድርገንልሻል። ያው ክላስ ገቡ ሞባይላችሁን አጥፉ፣ ቢያንስ ሳይለንት አድርጉት። እንዴ ሌላም በሞባይል ጉዳይ ኦኬ የኔለች ስለዚህ ማሳሰቢያው ሞባይላችን ሳይሆን ሞባይላችን አጥፋ በሚለው ይስተካከል። ይቅርታ ሄሎ አክስቴ ሉልዬ ላስቸግርህ ነው የደወልኩት። ልጄ ለምርቃት የታልተገኘሽ ብሎ ወጥሮ ይዞኝ ስዊድን መሄዴ ነው። እናንተ መታችሁ እንዳትጠብቁልኝ የእናንተስ ቤት ብዬ አሰብ። ምን ችግር አለ ታዲያ አክስቴ? የኛም ቤት ጎረቤቶቻችን አደራ ብለን እኮ ይጠብቁልናል። ጎሽ እንደዛ ከሆነማ ገላገልከኝ። አደራ እንግዲህ 1 ወር ትቆያለሽ ነው ያለኝ። ብቻ ልመጣ ስል እደውላለሁ። የተጋቢዎቹ ፍቺ መጽደቁ ይታወቃል። የንብረት ክፍፍሉም ቀጥሎ ባለው ሁኔታ ጸድቋል። አንደኛ ያስመጭና ላኪ ድርጅታቸውና ሙሉ የቢሮ ዕቃዎች ለአቶ አለማየሁ ደጉ ተወስኗል። ሁለተኛ ግራውንድ ፕላስ 1 የሆነው መኖሪያ ቤት ለወይዘሮ አምሳለ ቢያድግልኝ ተወስኗል። ሶስተኛ አሁንስ ደስ አለ እና በጭቅጭቅሽ ማበድ ነበረብኝ። ጭቅጭቅ ያልከው ምክር የሚገባህ ካሁን በኋላ ካጠገብ ስታጣኝ ነው። አሌክስ ሁሉን ልህ የነበረው ላንተ ብዬ ነው። ለመጨረሻ ጊዜ ጭቅጭቅህ አሁንም ቢሆን አስብበት። የተረጋጋ ነፍስ ይኑርህ። ለራስህና ለሰዎች ጊዜ ስጥ። ሁሉን ነገር ደግሞ በገንዘብ ለመፍታት አትጣር። ቻው። ለማንኛውም አዲሱ ቤት ሰሞኑን ነው የምንገባው እና በለጠ መቶ እቃዎቹን ይወስዳል። ሃይ እንኳን ወደ ሰፈራችን በሰላም መጣችሁ። ምን እናግዝ? እናመሰግናለን። እየጨረስን
ገኒ ይባላል። አሌክስ እንግዲህ ጎረቤታሞች የሚቸገር ነገር ካለ እንጠራራ። ቻው አሌክስ። ቻው ሰኒ። ሰኒ ገኒ አይ ሲገር ሶስት ጎረቤቶች እንደተመካከረ ሰው ባንድ ላይ ምን እናግስ? ምንም ችግር የለም። አረ ምን ችግር አለው? ጎረቤት ለመቼ ነው? ተጋግዘን እናስገባለን። ይቅርታ አሌክስ፣ አንዴ እንርዳቸው። አቤት፣ እኛ ልናወርድ? አረ ችግር የለውም የኔ ጌታ፣ እኛ እናወርደዋለን። አረ ችግር የለም እናወርዳለን። በለጠ በላይ ቶሎ ጨርስና ና። እሺ መጣው። አውራጆች እስከሚደርሱ ቢያንስ እኛ የተወሰነ ነገር እናቃላለን። ቆይ ሉሌን ጠርቼው ልምጣ። እሺ ቴንክ ዩ። እስከዛኛ ቤት በጣም እየተወደደ ነው። ምልሽኛ አቅም ስላለን ገዛን። የሌላቸው እንዴት ነው የሚሆነው? በጥሩ ዋጋ አገኘሽው? ይሄንን አይኔ እንኳን ተከራይቼ ነው። ኦኬ ኦኬ። ኪራይ ምናምን ሄሎ ታውቂ ወንድሜ ነው። ሉል መታሰቢያ ገኒ። ኦ መታሰቢያ ይባላል። ሉሌ አሌክስን ታውቀው? ወንድሜን ይቅርታ፣ ሉል እባላለሁ። አሌክስ ሄይ ቤቢ። ሃይ ፍቅር። እቃውን የሚያወርዱልሽ ሰራተኞች አገኘሽ? አረ ምንም ችግር የለም፣ እዚህ ጎረቤቶቹ እያገዙኝ ነው። Oh fine. Today I was a little busy. Tomorrow I'm gonna call you and we'll meet and we're gonna have some kind of dinner, right? እሺ don't worry. I love you, right? I love you too. ቆንጆ ባይ። ነጥዬ እኔ እንግዲህ ሶሻል ነኝ። ደግሞ ሰው ችግር ሲያጋጥመው ቀድሞ የሚደርሰው ጎረቤት አይደል? ልክ ነው። ነጥዬ ቡና ይፈላ እንዴ? እሺ አንቺ ጋር ይፈላ እኛ ጋር? እኔ ጋር እንደውም ዛሬ አንቺ ጋር ይፈላ። መቲ፣ የት አካባቢ ነው ቡቲክሽ? ደንበል ነው፣ ግራውንድ ፍሎር ላይ። ኦ እኔም ቢሮዬ ወደዛ ወደ ቦሌ አካባቢ ነው። በእውነት ይገርምሻል፣ ብዙ ጊዜ ወደዛ ብቅ ስላሉ። እስቲ ቡቲክሽን እመርቅልሻለሁ። ሉሊም ይመረቅልሻል። እኔ ተማሪ ስለሆንኩኝ እጎበኝልሻለሁ። አሌክስ፣ ያንተ ስራ ምንድን ነው? ብዙ ነው። ዋናነት ግን አስመጭና ላኪነት ነው። ምንድን ነው የምታስመጡት? ገንዘብ ምንም የማይገዛው ነገር አለ ብለሽ ነው? የሚመጣ ካለ እናስመጣለን፣ የሚላክም ካለ እንልካለን። መቲ ዝም አልሽ እየተጫወትሽ። እሺ እንዴት ነው ታዲያ በወጣትነት መምህር መሆን? አዎ እኔ ደስ ይለኛል። ሙያዬን እወደዋለሁ። ለዓለማችን እድገትና ስልጣኔ ትምህርት ግድ የሆነበት ዘመን ላይ አይደል ያለነው? የትምህርት ምንጩ መምህር መሆን ደግሞ እኮ በጣም ደስ ይላል። ልክ ነው። የት ነው የምታስተምረው? ሃይ ስኩል? ኤሌመንተሪ? አረ ኮሌጅ ነው። ማርኬቲንግ ነው የሚያስተምረው። ማስተርስ ዲግሪን ደግሞ እየተማረ ነው። አመሰግናለሁ ፕሮሞተሪ። ቦይፍሬንድ ወይ የሆነ ባል ነገር ይኖራት ይሆን እንዴ? ምን ልታገባት ነው? ማን? ኧረ ምን በወጣት ላንተው ነው እንጂ አምሳለ ለመውለድ ዘገየች፣ ጭቅጭቋ ሳለቸኝ፣ በዛ ላይ ዘመናዊ ሚስት አይደለችም ብላ አይደል የፈታት? እና እኔ ሴት አጣው ብያለሁ። እምልህ እኔ እንደመቲ ጠንካራ ሚስት ብትኖር ደግሞ አሌክሴ ግን ቅድም አስተያየትህ በፍቅር እኮ ነበር ስታያት የነበረው። ምን እባክህ አንተ እኔን አሳይ። ብዙ አፈጠጥኩ እንዴ? ሁኔታዋ ማለት ስታወራ ምናምን ደስ ትላለች። ሉሌ እኔ ግን መቲ ለአማችነት ተመኘኋት።
ጎሽ መች ትሸኘናለች። ሻምሻል እንዴ? ምን ችግር አለው? ገኒ ምንድነው እንደዚህ ፍጥን ማለት ነው? እግረ መንገዷን እንጂ እኛን ለመሸኘት አልወጣች። የራስሽ ጉዳይ። ሉሌ አንተ ሉሌ ያ ሉሌ ሉሌ እንዴ መታሰቢያ እንዴት አደርሽ? ደህና አደር። ሰላም ነሽ? እንዴት ነሽ? ግባ ግባ። አስቸግርሻለች አይደል? እንዳልከው መጣ። ቃል ነው ብያለሁ። እንዴት ነህ? እንዴት ነሽ? ደህና ነኝ። ታዲያስ ሰላም ነው? አለን። ይኸው እንግዲህ ይህን ይመስላል ሱቃችን። ቆንጆ ነው። ዞር በል እስኪ። አሌክስ ለመመረቅ እኮ አንድ ልብስ ይበቃል። ያለ ፕሮግራም ሁሉ ምን ያስፈልጋል? ኧረ ደግሞ ለዚች የምን ፕሮግራም ነው? ወይ በጣም ነው የማመሰግነው። ምንም አይደለም። እሺ ሂሳቡን ሰርተ መኪናው ጋር ይዘና መጣ። ቆይ ላስወጣው። አናፓ ወንድሜ ሙት አናፓ። ብዙ ዕቃ ገዝተን በጣም ብዙ ጉራን ቸርችረ ሸጠህል ልትሄድ ይሄ ደግሞ ስንት ያሽረን ይሁን? ኦኬ በሌላ ከለር አለ ላሳይ። አይ ከለሩ ጥሩ ነው። ዋጋው አልታይም። ዋጋው 1300 አትወርድ። ምን ተወደደ? ኧረ ጥንቡን ጣለ። እኔ ስገዛ 2000 ብር ነበር። ኦኬ ታዲያ ቲሸርቶቻችሁ ባይዘው በጣም ያምራሉ። በእውነት እንዴ አሌክስ ሞዷቸው እንደዚህ 2 ቲሸርት 4 ጂንስ ወደ 3 ምናምን ሸሚዝ 5 አዲዳስ ያልገዛው ነገር አለ? ወስዶ ሊያተርፍባቸው ነው። ጥሩ አድርጓል። ጥሩ አድርጓል። ይሄ በቅርቡ የገባ ምርጥ ጫማ። እስቲ ሞክራት። ይገርማል። እኔ ይሄ ሸራ ስኒከር ምናምን በፍጹም አልወድም። ደስ አይለኝም በእውነት። ይሄን ራሱ ገኒ እህቴ እሷ ነች። እባክሽ ገኒ ይቅርብኝ ተይ ያልኳት እሷ ጭቅጭቅ አድርጋ የገዛችልኝ እንጂ እኔ ስኒከር ምቾት አይሰጠኝም። ቆዳ ጫማ አለን፣ ቆንጆ ቆዳ ጫማ። ኧረ ይቅርብኝ። እኔ ዛሬ የመጣሁት የሌለኝ ነገር ልገዛ ነው። ታዲያ ምንድን ነው የሌለ? ምን ላሳየህ? የሌለኝ ቁምጣ ነው የሌለኝ። ቁምጣ? ኦኬ ሳይዝ ይሄ የኔ ሳይዝ ነው። ሳይዙ ይሄ ነው። ይሄ ነው። ለካትና አይ ስለምን ቆንጆ ነው ወድጄዋለሁ። እኔ ደግሞ እንደ አሌክስ መስሎኝ አንዳንድ ሰፈርም ልክ እንደ እናቶች ዥንጉርጉር ነው ልበል። በስመ አብ ሁሉም አለኝ። የሌለው እኮ የለም። ቁምጣና ያለኝ ቁንጣና እመትዬ እኔን እዚች ጋር ወርጂ። ምን ነው እዚህ ወደ ላይ በጣም የምታምር ቦታ አለች። እዛ ወካ አድርጌ ሄድና ጥሩ አየር እየተቀበልኩኝ ጀንበር ስጠልቅ እያየሁ መንፈሴን አድሳለሁ። ደስ የሚል ይመስላል። በጣም ደስ ይላል። ጸባይ ካለሽ አንድ ቀን ጋብዝሻለሁ። ደስ ይለኛል። ቡና ዛሬ ማታኛ ጋር ነን መሰለኝ። በቃ እንገናኛለን። እሺ ታመጥ ወይዬ ቆንጆ። Hey Angel, you alright? ደህና ነኝ። ከጎረቤቶቼ ጋር ቡና እየጠጣሁ። Just enjoy, alright? I just want to hear your voice. I love you, okay? I love it. እሺ ቆንጆ። ባይ። እጮኛዬ ነው። ባይዘይ ከ3 ወር በኋላ ነው የማገባው። በእውነት ጥሩ ነው።
ትዳር ጥሩ እኮ ነው አይደል እንዴ አሌክሴ? እንግዲህ ለሰርጌ ሽርጉድና ጭፈራ ተዘጋጁ። እኔ በለጠ ያውቃል። ያው በህይወቴ ሰርግ መሄድ ይጨንቀኛል፣ አልወድም። ቀብር ብሄድ ይሻለኛል። ሄሎ ሄሎ። ተማሪዎች እያለን ነበር ከዜድ ጋር ፍቅር የጀመርነው። እሱ ከቤተሰቦቹ ጋር ወደ አውስትራሊያ ሄደ፣ ተረሳሳን። ተመልሶ ሲመጣ እኔም ጓደኛ አልነበረኝም። ይሄው አሁን ለዚህ በቃ። ጥሩ ነው። ትዳር እኮ ጥሩ ነው። ቆይ ግን እንዴት? እስኪ ዝም ብለህ ቢራህን ለጋ። በቃ አላት ምን ይጠበስ? ጭራሽ ለሰርጌ ጭፈራ ተዘጋጁ ትበለ። ስማ ይሄ ቡና የምትለው ነገር ደግሞ ተሰርዟል እንዴ አሌክሴ? እንደዛማ አዎ በቃ የምን ቡና ነው? አመዷ ቡን ይበልና እንዴ አሌክሴ በእኛታል። እንደውም እኔ ነኝ መወቀስ ያለብኝ። ማለት ዝም ብሎ ከማፍቀር አላት የላትም ብሎ ነገሩ አጣርቶ ማፍቀር ደግሞ ፍቅር አይባልም። አይ መቲ ምን አይነት ቴሌቪዥን ቀን ነው እባክሽ? ሰርግ አሪፍ ነው፣ ደስ ይላል በጣም። ያው ቤተሰቦቼና እናቴ በጣም በጉጉት እየጠበቁ ነው። ሄሎ ሄሎ፣ መታሰቢያ ነሽ አይደል? አዎ ነኝ። ማልበል ላምሮት እባላለሁ። ከአውስትራሊያ ነው የምደውለው። እዚህ አውስትራሊያ የሚኖር ዘውዱ የሚባል ሰው ታውቂያለሽ አይደል? አዎ አውቃለሁ። እዚህ ነው ያለው አሁን። እጮኛዬ ነው። እጮኛዬ ነው። እጮኛ አግኝተሽ ሞተሻል። ይኸውልሽ እኔ የዘውዱ ሚስት ነኝ። ምን? የዘውዱ ሚስት? አዎ፣ እንደውም አንድ ልጅ ሁሉ አለ። ከኛ ተደብቆ አንቺን ሊያገባ መሆኑን ጓደኞቼ ናቸው የደረሱበት። አሁን በደወልኩልሽ ስልክ ቁጥር ኢሜልሽን ቴክስት ብታደርጊልኝ ሁሉንም መረጃ ልክልሻለሁ። ይኸውልሽ የኔ እህት የልጄን አባት ለቀቅ። ልጅ አባት መቲ ግን ታሳዝናለች አይደል? ምን አይነቱ አውሬው ነው በእናታችሁ? ይሄ ጅብ ሉሌ ከቡና መረቅ አይኖርብህም? እሺ የሰርጉን ዝግጅት በእኔ በኩል እያጧጧፍኩት ነው። እኔ አምሳለ ጨቅጫቃ ባትሆን ልጅ ብትወልድልኝ እንደ መቲ ቀልጠፍ ያለች ብትሆን ኖሮ እንፋታ ነበር። ፈጣሪ መቲ ለእኔ ሲያደርጋት ነው ይህን ሰው እያጋለጠልኝ። በተጀመረው ሰርግ ገብቼ ሚስቱ ብትሆን እንዴት ይታደል እንደነበረ አሳየዋለሁ። በቃ እኮ መቲን አግብተህ 12 ልጅ መውለድ ደርዘን ይሄ ምንድን ነው? የተፈጠረው ነገር ቢያሳዝነኝም ሳላገባ በማውቄ በጣም እድለኛ ነኝ። እሺ ፎርጌት አባሚ እናትሽ ጓጉለት እንኳን ሰርግ መትዬ ሰርጉን እንዴት እንደምወጣው አሳይሃለሁ። ካንተ ጋር ግን ጨርሻለሁ። እሺ መትዬ ፕሊዝ መትዬ ታክ ቱ ሚ ፕሊዝ። ውይ ውይ አቤት 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 ውይ ወንድ ውይ ወንድ ውይ ወንድ ውይ እኛ ወንዶች ውይ እሱ ነው ዛሬ አፒል ዘፉል ነው እንዴ? አይደለም ማርች ዘፉላል እንዴ? የለም አቤት ማይ ደወሉ።
ደህና ነኝ። እንዴት ነሽ? በእኛ በኩል እያለቀ ነው። እሺ እደውልልሻለሁ። የሰርጉን ዝግጅት በእኔ በኩል እያጧጧፍኩት ነው። እንደምን አሉ መምህር ልዑል? አሌክሴ ተማሪ ካለ አስተማሪ ምን ይሆናል ብለህ ነው? ከስራ ስትወጣ ወዴት ነው የምትሆነው? ፈልጌህ ነበረ። ገማ ይምጣልህ ልዑል። አይ እኔ ከአንድ በላይ አልሰጣም። ምን ነው ገና ገብተህ የተማሪዎች መልመጃ ምናምን ታርማለህ መሰለኝ። አሌክስ ኮሌጅ መልመጃ የለም። በእናንተ ጊዜ ከነበር እንጂ አሁን ቀርቷል። ልዑል ዛሬ ፈለኩህ ሚስጥሬ ላካፍልህ ነው። በጣም ይገርማል። እኔ ራሴ አንድ ጉዳይ ገጠመኝና እንደው ማንን ላማክር እያልኩ በጣም ስጨነቅ አንተ ትዝ አልከኝ። አዎ አሌክስ ጎረቤቴ ነው፣ ባማክረው ምን ችግር አለው ብዬ ለአንተ ልደውል ስል አንተ ደወልክ። ልዑል እኔ በህይወቴ አፍቅሬ የማውቀው አንዲት ሴት ብቻ ነው። እሷም በጣም ነበር የምታፈቅረኝ እና ሞተች። በጣም ያሳዝናል። ከዛ በኋላ መኖር አስጠልቶኝ ህይወቴ ሁሉ አስጠልቶኝ ነበር። ግን ድንገት ህይወቴ ለመለመ። ምን ተገኘ? መቲ ልዑል ሙት ቁጭ ያጣኋት ፍቅረኛዬ ምኗም ወይ የሰው መመሳሰል። አይገርምም አሌክስ? ሟች እናቴና መቲም አንድ አይነት ናቸው። አንድ የእናቴና የመቲ ሲገርመኝ ጭራሽ ካንተ ፍቅረኛ ጋር። አቤት አሌክስ መቲ ዝም ብዬ 24 ሰዓት ባያት የኔ ሚስት እንድትሆን እርዳኝና እንደምኞትህ 24 ሰዓት እኛ ቤት እየመጣ ታያታል። እኔ ሚስቴ ሆና ነው 24 ሰዓት እንዳያት የምፈልገው። በነገራችን ላይ እኔ መቲ እንደማፈቅራት ላማክርህ ነበር ልቀጥረህ ነበር። በዚህ እድሜያችን ፉክክር ውስጥ ማንገባ ጥሩ አይመስልህም ልጅ ልዑል? አቶ አለማየሁ እንደ ልጅነታችን ተወልኝ ከመባባልስ ደግሞ ፉክክሩ አያዋጣም። ፉክክርስ ቢሆን እንደው ከኩያ ጋር አይሻል? እንዲህ ኑሮ ለደሞዝተኞች እሳት በሆነበት ሰዓት ላይ ያውም እየተማርክ ስንት የኑሮ ትግል ያለብህ ልጅ እንደገና ለፍቅር ትግል። ለገባው ፍቅር ለሌሎች ትግሎች ብርታት እንጂ በራሱ ትግል ሆነ ያውቅ። ትቆያለህ መሰለኛል። ጦርነቱ ተጀመረ። እንተያያለን እንግዲህ። ኧረ አንቺ ጉደኛ ነሽ እንዴ? እኔን መለሰሽ? አንቺ ያን ሁሉ ጭንቀት ተፈጥሮብሽ ጭንቀት እያለብሽ አንቺ ግን ይኸው ደስተኛ ነሽ። እኔ ቢሆን እናቴ ጧ ብዬ ፈንድቻለሁ። እናቴ እኔ ጭንቀትና ሽንት መቋጠር አልችልም። እኔም ችግሩ የተፈጠረ ጊዜ እኮ በጣም ጨንቆኝ ነበር። ግን መፍትሄው ተረጋግቶ ከማሰብ እንጂ ከመጨነቅ እንዳልሆነ ጠንቅቄ አውቃለሁ። ግን እኔ የምለው ያዘውዱ ውጭ ሀገር ከተመለሰ በኋላ ደውሎልሽ ያውቃል? በደንብ አድርጎ ያቀኛል። በፍጹም አይሞክረውም። እስኪ
ስለዚህ ጉዳይ ካንተና ከና አሌክስ ውጪ ማንም እንደማያውቅ ታውቃለህ አይደል? ያው ሚዜዎቼም ዘመዶቼ ስለሆኑ ከሰሙ ወሬው ሊዳረስ ስለሚችል ለማንም እንዳታወራ። እናቴ ለሰርጉ እንዴት እንደጓጓች ታውቃለህ። ለእናቴ ደስታ መፍጠር ደግሞ ከምኖርባቸው ምክንያቶች አንዱና ዋነኛው ነው። ስለዚህ የእሷን አዘን ላለማየት ሰርጉ መቋረጥ የለበትም እና የውሸት ሙሽራም ቢሆን ፈልገን ያችን ቀን ማለፍ ይኖርብናል። መቲ ይሄን ሀሳብ እኮ እኔ መጀመሪያ አስቤዋለሁ። እንዴ እና ለምን አልነገርከኝ? ፈርቼሽ። በእውነት እንደዛ እናድርግ። ይኸውልሽ እንደዛማ ከሆነ እስኪ ስለ አሌክስ እና ሉላ ምን ታስባለህ? አመጣሽ መትዬ። እነሱ እናቴ የእውነት ሙሽራ ለመሆኑ ልፈልገዋል። ለምን ስላጽናኑኝ? ወይ ማጽናናት ባክሽ፣ ሴት ስለሆንሽ ነው። ጎረቤታቸው ወንድ ቢሆን እንኳን ሊያጽናኑት እንኳን ቡቲክ ሊመርቁለትና ቡና ሊጠሩት ሰርግ ቢደግሱ መጠሩት። ሰርግ ቢደግሱ እንደ ኧረ ጭራሽ ከነ መፈጠሩም ላያውቁት ይችላሉ። መትዬ እኔ እናቴ ባክሽ ተይኝ፣ ወንድ ነኝ። ስለ ወንድ ጠንቅቄ ነው የማውቀው። እዚህ በየተራ ሲመጡ በየተራ ፈዛው አይደል እንደሚሉት መቲ ግን አልነቃው ለማለት ነው። አልነቃው። እንግዲህ እነሱም ፉክክራቸውን ይቀጥሉ፣ እኛም ነጥብ እያዝን መምረጣችን እንቀጥላለን። አይመስልም? ሃይ መትዬ። ሃይ ሉሌ። ሰላም ነሽ? እንዴት ነህ? አለን። ወደ መዝናኛ እየሄድክ ነው? አዎ፣ እሷ መዝናኛ እኮ አንድ ቀን ብትሞክሪያት ሱስ ነው የምትሆንብሽ። አይደል? አዎ። ጊዜ ካለሽ ለምን ዛሬ አልጋብዝሽ? ኦኬ፣ ናግባ። ሉሌ ደስ ይላል። ምኑ? ቦታው በጣም ደስ ይላል። ወይ ግን በጣም ነው የሚደክመው አይደል? ይደክማል። ደርሰናል። ስማ በለኝ፣ እርግጠኛ ነህ መምጫ ሰዓቱ አሁን ነው? አዎ፣ ሁሌ እኮ ነው የማያት። ቡና አትፈልተን እንጥራት እንዴ? ኧረ ምን ቡና፣ ነገርን ቀለል ካላደረግ ሴትን ማንበርከክ አትችልም። ስማ መምጫ ሰዓቷ ከሆነ ወጣና በር ላይ እጠብቃታለሁ። ሳገኛት የቤት ምግብ አልተመቸኝም፣ ውጪ ልበላ ብዬ ደበረኝ፣ ከቻልሽ አብረን እንሂድ እላታለሁ። እሺ ትላለች። ካላለችማ ቤቷ ልትጋብዘኝ ፈልጋለች ማለት ነው። ከዛ ብቻችንን ስንሆን ደግነቱ ህይወት ባለብዙ መንገዶች አማራጭ መሆኗ በጀ እንጂ ያንተን አጓጊ ፍቅር ታሪክ ትተህ ወደ ሌላ ጨዋታ ገባህ። የኔ ፍቅር ታሪክ ያው እንደነገርኩሽ ነው። ማለት በእድሜም በውፍረትም ትበልጠኛለች እና ከዛ በቃ ሰዎች ትበልጧለች እያሉኝ መቀጠል አልፈልግም ብላ እየለም እንኳን ተወችኝ። እንግዲህ አሁን ያ መፈቃድ ረፍት ላይ ነኝ እልሻለሁ። አመት ፍቃድ እኮ ገደብ አለ። አዎ እንግዲህ ያው የሚሆን ሰው እየፈለግን ነው። ፍቅር በመስፈርት? አዎ ለምሳሌ የኔ መስፈርት ቀይ፣ ጸጉሯ ረዘም ያለ፣ ቡቲክ ቢኖራትም ባይኖራትም ችግር የለም ግን ስራ ላይ በጣም ጎበዝና ታታሪ መሆን አለባት። ዴክስ መኪና ባይኖራትም ችግር የለም ግን ታክሲ ስትጋፋ በጣም ጎበዝ የሆነች ነው። ቀኒ ደምሰለኝ እየመሸ ነው። ሱስ ነው የሚያስይዘው ቦታው። በጣም ያምራል ብዬሽ ነበር። በለጠ አንተ በለጠ መምጫዋን ሳታራግጥ መምጫዋ ነው ብለህ በር ላይ ታስገትረኛለህ። መጣሁ ዘዴ አለ። መኪናዋ ግቢ ካለች ቼክ ላድርግ። አንተ ሰውዬ
ደህና አደርሽ ገነት? ደህና መሸህ አሌክስ። መሸኩ መሸ ለካ። መትኮ ሸዋጠር ደንጀር እንድናሰራለት አሌክስን አማክረው። አሁን ከመቲ ጋር ቡና ጠጥተን እየወጣን እያወራን መቲ ግን በጣም ትመቻለች አይደል? በእናትህ ምን አወራችሁ? ልብስና ጫማ ስንት ገባ ስላት ተወዷል አለችና ማርከርና ዳስተርስ አለችኝ። ኧረ እባክሽ መቲ እሱም ተወዷል። እንኳን እሺ ሉሌ የምር ነገር ፍቅር እያያዘ ነው አይደል? በቃ ሰው ለጎረቤቱ ጥሩ ስሜት ሊሰማው አይችልም። ታውተ ሰው አትለኛ። ምን ነው በለጥና ለማየውን ዘሽርሽር አልወጣ። በቃ ተቃጣን። ስለዚህ ትግላችን የምርና የሞስረት ነው። ቀጣይ እና ስፔሮች አስመጣውና ለሊፍት የሚሆኑ ስፔሮች ሊፍት ላይ ነኝ። ሄሎ ታዲያ በገንዘብ ማለቅ የሚችል ከሆነ ለምን እኔ ጋር ትደውላለህ? በልሽ ቻው። ሊፍት ላይ ነበርኩኝ። የሊፍት ስፔሮች አስመጣውና የሚገርምሽ ወዲያው ነጋዴዎች ተሻምተው ወሰዱት። ከዚያ ተመልሼ ኢንዶኔዥያ አንድ ዕቃ ለማምጣት ወደ ኢንዶኔዥያ ላይ ነኝ። ሄሎ አቶ አብርሃም ደረሰ? ጥሩ ጥሩ፣ በጣም ጥሩ። አይ አዲስ አበባ የለውም፣ እንደገባው እደውላለሁ። ኢንዶኔዥያ ላይ ነኝ እና ኢንዶኔዥያ ሄድኩና ኢንዶኔዥያ ሄጃለሁ። ሄሎ 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 መታሰቢያ፣ የእቃዎቹን ዝርዝር ላስገባ? የእሱን ዝርዝሮች አስገባላቸው። ዛሬ ላስገባ ነገ? ሄሎ ሄሎ የትኛው መረጥሽ? አንዱን አድርገው፣ ይሄኛውን አድርገው። የሙሽራውን ስም ደግሞ ደውዬ እነግርሃለሁ። እሺ? የሙሽራውን ስም ደውዬ እነግርሃለሁ። ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳትተኩሽ የምትገኝ የፍቅር አርበኛ ነሽ። ሞቻለሁ ሞቻለሁ በፍቅርሽ ሞቻለሁ 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 በመውደድ ሞቻለሁ ነፍስ እንድትዘሪብኝ ማጸንሻለሁ ነፍስ እንድትዘሪብኝ ማጸንሻለሁ ገሎ ማዳኑንም ትችያለሽ። ዛሬ ፎካከሩ እኛማ ጥሩ ነው። የተመረጠ ሙሽራ እናገኛለን። ግድ የለሽ። እንዲሁ ግን አንቺ ከሁለት ምረጭ ብትባይ።
እንሂድ። ምንድነው? እንዲያው በባህሪያቸው እኔ እንጃ ሁለቱም የራሳቸው የሆነ አሪፍ ነገር አላቸው። ግን ሉሌ ያሳዝናል። አሌክስ ደግሞ ቆቆቆቆቆቆቆቆ መቲ ሉሌ ያሳዝነኛል። ይኸውልሽ እንዲህ እኮ ነው የሚባለው። ይኸውልሽ የመጀመሪያ አሳዘነ፣ ከዛ ላባብሎ አቀፍኩት፣ ከዛ እያለቀሰ አንገት ስር ሲሸጉጥ እኔ ደግሞ ላጽናናው ጎንበስ ስል ሳናውቅ ተሳሳመ። ከዛ እኔ በዚህ ሀዘን ላይ እንዴት አስቀይሟለሁ? እኔም ዝም አልኩት። ከዛ ሰውነኝና እኔም ስሜት የተፈታተነ። ከዛ የሆነ ጊዜ ሳላስበው ሆዴ ገብቶ አረፈው። ከዛ እዚህ ምድር ላይ እንደ ልጄ አባት የማፈቅረው የለም ብላችሁ አረፍ። እኔ ቆም አንሺ አሌክስስ ወሬኛ ነህ። አሌክስ ሰው የውስጡን ስለማይረዳው ጉረኛ ይመስላል እንጂ በጣም የዋሰው ነው። ለመስጠት የማይሳሳ ውለታ የሚያበዛ አይነት ሰው የለም። እንደዚህ አይነት ሰው ነው። እንዲህ እኮ ነው የሚባለው። እኔ እኮ የሱ የፍቅር አጋር ሆናለሁ ብዬ ፈጽሜ አስቤ አላውቅም ነበር። ውለታውን ግን በፍቅር ካልሆነሽ እንዲህ በምን መክፈል ይቻላል? ጉድ ነው። ዊገንዬ ተውንሽ አይደል? እኔ ቆንጆ ወይኔ ቆንጆ ልትሄጂ ነው? ወይ በእናትሽ ትሰጪዋለሽ። በእናትሽ ወይ ተይ በእናትሽ ቀለድ ካልሽ ማለት ገንዬ ሰርጉ ቀርቶ አገር ጉድ ከሚል እናቷም ከሚጎዱባት እንዲሁ የሆነ መላ ብንፈጥርስ? ማለት ገንዬ እንዲሁ ሉሊ ለዚህ እውነት? አዎ እንደው እስከዬ በእናት እኔ እናንተ ተናንተ ሁለቱም እናጋባለን አይደለ? እኮ በጣም ነው የሚወዳት። ኧረ መቲ ራሱ እንደምትሆንች የወደደችው ነገር ብቻ ግን ይመስለኛል በእውነት። ቆይ መች በደንብ አወቅኸውና ነው? ሻርፕ ማይንድ ካለች ሰውን ለማወቅ ሰከንድ በቂ። ደግሞ ሉሊ እንደሚያሳዝንሽ አትርሽ እባክሽ። እኔም ግን እያሳዘነችኝ ነው። ቀኑ መድረሱ አይቀርም። ከዛ በኋላ አይን ፍጥጥ ጥርስ ግጥጥ። መቲ ወደ መፍትሄው ልጅ በእኔ በኩል ሙሽራችሁ ሉሌ ቢሆን ደስ ይለኛል። ግን እኮ ምርጥ ልጅ እኮ ነች። ገኒ እኮ ነው ያልከው? ወይ ጉዴ! ገኒ ማለት እኮ ነው። እባክህ አንተ ደግሞ የማየው መፍትሄ አጠቁመኝ። ምን እኔ እኮ ይቺ ቲቸሯን ድባቃ መምታት ብዬ እኮ ነው። አንተ ምን ነው እሱ ልጅ ይሄን ያላካበድከው? እኔ እንቅፋት እንዳይሆንብን ብዬ ነው እንጂ እሱማ ምን አባቱ ያመጣል? ምን አባቱ ያመጣል? አንዳንዴ ግን እንዲህ የተናቁ ሰዎች እኮ ናቸው ችግር የሚፈጥሩት እኮ። እኔም እኮ ይሄንን ብዬ ነው። ሴቶች እንደው ሚስጥር የሆኑ ፍጥሮች ምን እንደሚፈልጉ ማንን እንደሚመርጡ አይታወቅም። ወጣይ አልኩ ሊሆን ይችላል ብዬ ነው። ስማ ያ እስኬ ነው እስከ ዳር የሚሉት እስክንድር ያው ነው። እሱን ልጅ መያዝ አለብን። አሌክስ መቲን በጣም ነው የሚወዳት። ሁለቱ ሊጋቡ ቢችሉ ምን የመሰለ ኑሮ ሊኖሩ እንደሚችሉ አስበዋል። አሌክስ ደግሞ በቸርነቱ የታወቀ ነው። ውለታ ይረሳል። መቼም አራዳ ስለሆንክ ይገባሃል። እንግዲህ ግን እያዝናለሁ። ያሳደገኝ ድህነት አብሮኝ እንዲያረጅ አልፈቅድለትም። አሌክስ ነው መሆን ያለበት። በቃ ይኸውልሽ ማተሚያ ቤት ደውይና ማትዬ የሙሽራው ስም አቶ አለማየሁ አገሌ ነው ያቸው። እሺ አንተ ግን ያማል እንዴ? በቀደም ሉሌ ካልሆነ ስትል ነበር። ያሰብኩታ መትየሞች በጥልቀት አሰብኩት። ይኸውልሽ እኔ ቆሜ ተቀምጬ እየሄድኩ ተኝቼ ሽንት ቤት ሆኜ ባኞ ቤት አልጋ ላይ ቀብር ላይ ስራ ላይ ሆኜ አሰብኩት። ለእህቴ ከማሰብ አንጻር ብቻ ከብዙ ነገሮች አንጻር አሌክስ ነው መሆን ያለበት። አለማየሁ እማማ ናቸው። የሙሽራ ስጋታችን ስለተቃለለ ካሁን በኋላ ስለ ቀጣዩ ነገር በኮንፊደንስ ነገራቸው። እሺ ሄሎ ሉሌ። ሄይ መቲ
እንዴት ነሽ? ታረስ አለሁልህ። አለሁ። የዛሬ ምሳችን ትልልቅ ቁም ነገሮች የምናወራበት ነው እና መትዬ ምሳ የሚያባላሽ ከፈለግሽ ብዬ ነው። የሚያባላ ፈለክ መሰለኝ። የት ነው የምንበላው? የት አሌክስ እንዴ? ኧረ መቲ ሉሌ ነኝ እኮ እንዴ። ሉሌ አሌክስን ምሳ የት ነው የምንበላው እያልኩት ነው። አሌክስ ያለ እንዴ? ጥሩ ነው። ጥሩ ተሰባስበናል። የት አልክ? ሸራተን ያለ ነው። ሸራተን አሌክስ እዚህ አካባቢ ነው። ሸራተን ይሻላል። በቃ እስቲ እንወስንና እንደውልላለን። እኔ የምልህ ምሳ ልትጋብዛት ነበር የደወልክላት? ሄሎ በስሜታዊነት ሲያደርጉ አይተህ ልጋብዝ ትላለህ እንዴ? ያቺን ደሞዝህን በአንድ ቀን ምሳ ጨርሰሃል። ወሩን ሙሉ ምን ልትበላ ነው? ሁሉንም እንደራሳት እኔና መቲ እንዳንተ የወር ደሞዝ የሚፈጅ ሆድ የለንም። እሺ አቤት። እስኪ 50 ሺህ ብር? ኧረ እኔ ብር የለኝም። እስኪ አሁን ብር የለኝም፣ ሌላ ጊዜ በለው። እሺ እኔ አሁን እመጣለሁ። ምን ዕቃ መረከብ ፈልገሽ? ዝም ብሎ ነው፣ ሌላ ጊዜ ይደርሳል። መኪናው ቼክ አለ፣ አሁን ልሰጥ ይችላል። ኧረ ችግር የለም። ችግር የለውም፣ ቀስ ብለሽ ትከፍያለሽ። ሉሌ አይዞህ። ምን ነው ደነገጥክ? እጃችን እንታጠብልህ። እንግዲህ ምንህን ትሰጣት? ስለ ቢዝነስ ታውቃለህ እንጂ ቢዝነስ የለም። እውቀት ደግሞ እንዲህ ለችግር ቶሎ አይደርስ። እውቀት ለችግር እንዴት እንደሚደርስ በመት ያሳያል። በእውነት ገኒ ከስቲ ጋር የኛው እነዚህ ራሱ በፍጹም አስቤው አላውቅም። ያው መጥዬ ብዙ ሰዎች ከማንም የተሻለ ዕቃ ይዘው ግን ከነሱ በሚያንሱ ነጋዴዎች የሚበለጡበት ምክንያት ነው አትራክሽን፣ ሳቢነት ባለመስራታቸው ምክንያት ነው። ሌላው ነው በዚህ ደብተር እንግዲህ ያሉሽን ዕቃዎች በሙሉ መዝግቤልሻለሁ። አንቺም ይሄን ነገር ቀጥይበት። ስለዚህ ወጪና ገቢሽን በቀላሉ እንድታውቂ ያደርግሻል ማለት ነው። ሉሌ ነው ላደርግልሽ ከሚገባኝ በታች ስላደረኩልሽ ልታመሰግኝኝ እንደሆነ ምሳ እንብላ አይደል? አሌክሴ መቼም ለምስጋና በጣም ቃላት ያጥረኛል። ኧረ ምን የምችለውን ነገር እኮ ነው ያደረኩት። ደግሞ እኛ እርስ በርስ ካልተረዳዳን ምን ዋጋ? አንቺም እኮ ለእኔ የምታስፈልጊበት አንድ ቀን ይኖራል። ሉሌ አይደለም እንዴ? አዎ ከስራ ስወጣ ሰፈር የምታምር ቦታ አለች እና እዛ ለመሄድ ተቀጣጥረናል። ነው እንዴ? አሌክስ ኖ በፍጹም እንጣላለን እንዳትወድ እንዴ። ለዚህ የማይደረግም። እንዴት ነው መጥቼ? እንዴት ነህ አሌክስ? ሰላም ነህ? አለን። እንደምን ነህ? ደህና ነኝ። ምን አሁን እኮ ከመቲ ጋር እኮ አንዲት ቦታ ደርሰን ልንመጣ ሰማሁ ነገረች። እጅህ ይቆረጥ። እኔን መትዬ እኔ
ቅድም እንዳትወድቅ ያዛት አይደል? ጆአው ምን ያደርጋል እሷ ላይ? ይሄ ምን አባቱ ይሁን የሚላት እንጂ አባቱ ምን እንጂ ችግር ነው የሚያወራላት። ይሄ ችጋራ እንዳይከፋው ብላ ይግዷል። እንዳይከፋው ብላ እኮ ነው የምትስቅለት። ደግሞ ይስቃል። ጥርስ ይርገፍ ጥርሳም። በነገራችን ላይ ተማሪዎች ሲስቁልኝ ለሞራሌና ለግሬድ ይመስለኝ ነበር። አንቺን ካሰብኩሽማ ተስፋ አለኝ ማለት ነው። የእውነታቸውን ነው ማለት ነው። በእውነት አመሰግናለሁ። በጣም አመሰግናለሁ። ምንም ማለት አቤትማ ደህና ነሽ? አዎ እያለቀ ነው። እሺ ምትያይዙሽ የሚሆነው ሙሉ ላይ ቀርበም አትጨነቂሽ። አምናለሁ ደግሞ ነገሮች ጥሩ ይሆናል። ናንዲ በለጠ ምንድን ነው? ማንቸስተር ገባበት። የአርሰናል ደጋፊ ገንዬ እኔ ቀጫጫ ወይዬ እኔ ኮስማና ስማ ኮኪ፣ ነገ ከክላስ እንጣ ስለምፈልግ ክላስ እንዳትቀርሽ። አቤት እስኪ እኔ አሁን ብር የለኝም። እስኪ ደግሞ እያወቅ እኔ አሁን ብር የለኝም። ሂዱ፣ አዎ ሌላ ጊዜ እንወስዳለን በላችሁ። እስኪ እኔ አሁን ለራሴ ስንት ነገር ያስጨንቀኛል ደግሞ ስለዚህ ልጨነቅ? አዎ ተው፣ ሌላ ጊዜ እንወስዳለን። ቻው። ኦኬ መት ህይወት ብዙ አማራጮች አላት። ተረጋግተን እነዛን አማራጮች ማየት ካልቻለን መፍትሄውን ማምጣት አንችልም። አንድ ማቋ አባባል አለ፣ ችግሩ ደርሶ ከሚጎዳን ይልቅ ስለ ችግሩ የምናስበው የበለጠ ይጎዳናል የሚል። ተረጋግተን ካሰብን መፍትሄ የሌለው ነገር ምንም የለም። አይዞሽ። Thank you. የሆነ የሚጠይቁህ ነገር ካለ አዎ አዎ በልሽ። ምንድነው? በኋላ ነገር አለው ብቻ አንተ አዎ አይገርም ምናምን በል። አንቺ ልጅ እኔ የማልፈልገው ነገር ውስጥ እንዳከች። ወይ ሉሌ ደግሞ በኋላ ነገር አለው። ሉሌ ምንድነው በለጠ የሚነግረኝ? አይገርምም? እኔ እኮ ጉዳዩን ለበለጠ የነገርኩት መቲ ትስማ ትስማ የሚለውን ለመምካከር ነበር። ግን ሳስበው እሷ ከሰማች ስለምትጨነቅ ትጭ ነው የሚሻለው። ምን ይታወቃል ያዛው ዲሆነ ይላካቸው። ቆይ ግን ሰዎቹማ ማክስ አድርገው ነው የመጡት። እኔን አፍነው ሉሌን አንቀው ካሁን በኋላ ከመቲ ጋር ብናይ በህይወት ይፍራል እንገላለን ብለው ሄዱ። ያው ነው እንግዲህ አሌክስ፣ ይቅርታ የውጭ ስልክ ስላለብን ነው። ሞኛችሁን ብሉ በላቸው። ሲፎግሩ እኮ ነው አስወቅቱን ፈርተን መቲን እንድንተውላቸው። መቲን ከምተው መኖር ብተው እንደሚቀለኝ አላወቅም።
ምንድነው ገኒ? ወይ ሉሌ ደግሞ ዝም ብዬ ነው አልኩ። ምንድነው ዝም ብዬ? እኔ እንዲያ ነገር አልፈልግም። ምን አይነት ነገር ነው? የሰርጉ እኮ 1 ወር ከምናምን ነው የቀረው እንዴ? አረ ወደ ውሳኔ መገባት አለበት እንዴ? ምንድነው? ምን እያሰብሽ ነው? አሁን እንግዲህ የመለያ ነጥቦች በግልጽ እየተስተዋሉ ነው። ስለዚህ በቅርቡ አንዱ ላይ መወሰናችን አይቀርም። እኔ ግን አይመሰለኝም። አይዘውዱ እንዲህ ሙሽራ መራጭ አድርጎ ያስቀረኝ። አረ ስሙን ቄስ ይጥራው። ይሄ የሆነ ገኒ እንዳትንቀሳቀስ ተራፈው ወይኔ ወንዱ ማን ነው? አንተ ወንድ ለምዶብኝ ነው። ይቅርታ፣ የምትፈልጉት ገንዘብ ከሆነ ገንዘብ ልንሰጥ እንችላለን። እሺ። ኧረ ምን ወጣችሁ? መቲን ታውቃታለህ አይደል? የተባሉ ሰዎች ናቸው አሌክስ። አላውቃትም። መቲ ጎረቤታችን ናት። መቲ አትበል። ለምዶበት ነው ማለት ከፋስቶ ነው። ይቅርታ። እንደምታፈቅራት እናውቃለን። ኧረ እኔ የስራ ሰው ነኝ። ምን ጊዜ ኖሮኛ አፈቅራታለሁ። ከኛ ቤት ቀጥሎ ከመቲ ማለት ከመታሰቢያ ቀጥሎ ያለው ልጅ ነው የሚያፈቅራት። ልዑል ይባላል። አስተማሪ ነው ማለት መምህር ነው። እሱ ብቻ ነው የሚያፈቅራት። እኛ ግን በጉርብትና ብቻ ነው። እውነቱን ብትናገር ይሻላል። አሌክስ ስለሷ ምንም ስላላወቅ ነው ያፈቅራት እንጂ። ከአሁን በኋላ አጠገቧ ድርሽ እንዳት። እሺ። እኛ ሁሉም ቦታ አይን ያለን ሰዎች። እሺ። ተነስ ተነስ ተነስ። ዙር። ተንበርከክ። አንድ ሰው ወደ ኋላ ዞሩ እንዳያይ። እሺ። በለጠ ሄድ ናያቸው፣ ሄድ ናያቸው፣ አንተ ሄድ ናያቸው፣ ሄድ ናያቸው። የማንም ጭንብላ ምን የሚፈረኝ? ለነገሩ ዋነኛ ጠላቴ አንተ ነህ። ይሄን በር ክፍቱን አትተው፣ ዘግተህ ተቀመጥ ያልኩህ ስንቴ ነው? ኧረ ብለኸኝ አታውቅም አሌክሴ። ባልልስ ሁልጊዜ ደግሞ ሽጉጤን እንዲይዘው ብትመክረኝ ምን አለበት? በቃ መቲን መቶ ነው አይደል? ያው ትውት በቃ ትውት እንደ አፍ የሚቀል መሰለህ? አሌክሴ ያልሆነ ረሳው እንዴ? አታስታውሰኝ። አሌክስ ሽጉጡ ላጥ ሲያደርግ አንዱ ሊተኩስ ሲል በቴስታ ብዬ መሳሪያውን ሳስጥለው ሁለቱም እግሬ አውጨኝ። ከዛ በኋላ አሌክስ ፈሳቸውን እስኪጨርሱ ድረስ እያሳደደ ሉሌ፣ በእውነት ያስፈራሯችሁ እነኝ ከሆኑ በጣም ነው የማዝንባችሁ። የሆኑ ነፍሰ ቀጭኖች አይደሉም እንዴ? ምንድነው? እኛ እኮ ነን በጣም እኮ ነው ያበረበርናቸው። በክርስቶስ ምን አይነት ውሸታሞች ናቸው? አንቺ ምን አይነት ልጅ ነሽ ገኒ? እኔ እኮ ማታ ጓደኞቼ ጋር መሻለው እስቲ መጠርጠር ነበረብኝ። ወይ ገኒ፣ እሺ ኮሌጃችን ዛሬ 10ኛ ዓመቱን ያከብራል። አመሻለው እንዳታስቢ። አሌክስ፣ እኛ ሁሉም ቦታ አይን ያለን ሰዎች አጠገቧ ድርሽ እንዳት። ሄሎ ዳኒ፣ እንዴት ነህ? ደህና ነህ? አለሁ ደህና። ወይ አንተ ደህና ነው? ከየት ተገኘህ ዛሬ?
እንዴ ፍሬንዴ የሚፈተሽ መጣ። አሌክስ ላካችሁ? ግደሉኝ! መቼም መቼም አልተውለትም! ፈትሸው ፈትሸው ፈትሸው! መቼም መቼም አልተውለትም! እሺ ግደሉኝ! ወይኔ ወንድም! መኪና መጣ! ኧረ ውጣ! ናውጣ! ፈሪውላ ናውጣሽ! ቆይ የላካችሁ ቢጤ ቦቅቧቆች ናውጣ! ናውጣ! ልብ ካለች ያለ እንዴ! ወደ እርምጃ ገብቶ ማለት ነው። ነገ ደግሞ ተረኞቹ እኛ ነን። ምንኛ ትላለህ? አንተ በለኝ እንጂ። ግን አይዞሽ በቃ ህይወት መጥፋትም አለ እኮ። የጠላት ሀሳብማ እንደዛ ነበር። አልተሳካላቸውም እንጂ ደደቦች ነው። ምን ደደቦች ብቻ በክቶች እንጂ በክቶች። አይናችን ሁሉም ቦታ አለ አሉ። ደህና ነው። ዝም ብሎ ሰውነቴ ስለሚያጋንን ነው እንጂ ደህና ነኝ። አይዞህ። እዚህ ጋር ብቻ ነው እንጂ ደህና ነኝ። ዝም ብሎ መቲ ለምን መጣሽ? አይ ሉሌ ብቻውን መሆን የለበትም ለማለት እኮ ነው። ገኒ ያለች ግን እሺ እውነትህን ነው ልጄ። እዚህ ላለመኖራቸው ምን ማረጋገጫ አለ? አሁን ቅርብ ሰዓት ቅርብ ቦታ ላይ እንዲቀጥቅጥ ያደረጉት ምን እሱ ነው እንጂ ደግሞ ሰው እንዲወጣ ነው አብረው ውስጡ ዝም የሚል ምን ያድርግ? ሂጂልኝ አይባል ይባላል እንጂ ይባላል። አሌክስ ከነፍስ ከህይወት ይበልጣል። ድምጥ ማታቸው እስኪታገስላቸው ድረስ ለተወሰነ ቀን ከዛ ስፈርስ ዘወር ማለት አለብን። ያ አሌክስ ልክ ነው። አሌክስ አንድ መጽሐፍ ላይ ሳለ ግድ የለም ከአዲስ አበባ እንውጣ። ከመቲ መራቅ የሚከብድ ከሆነ እሷን ይዘን የምንሄድበትን ነገር እናመቻቻለን። አሁን ገና ቆንጆ ሀሳብ አመጣ። ውድና አሪፍ ቦታ ነው መሄድ ያለብን። ያ መምህር ገንዘብ ከየት አባቱ አምጥቶ እንደሚከተለን እናያለን። መቲ ብቻችንን ተገናኘን። ግን መስማማት አልነበረብሽ። ምን ችግር አለ? በአጋጣሚ ብሬክ ላይ ስለሆንክ ብንዝናና ምን ይላል? በዋናነት ግን ቀረም ማለት እኮ ከመቲ ጋር ሁሉ ነገር ጨርሰው ቢመጡስ? ደግሞ ገንዘብ ቸግሯቸው ቀሩ እንዲሆን አልፈልግም። ገንዘብ ያው ደስ ይበልሽ። ገንዘቡንማ ከባንክ ይውጣ እያልሽ ሊያልቅልሽ ነው። በምን እንደማርልሽ ነው ያለ። ወይ ሉሌ ደግሞ ከመቲ ጋር ልዝናና አይደል እንዴ? ከመቲ ጋር ልዝናና መሆን እኮ በጣም ደስ ብሎኛል። አክቲ ፈጣሪ ያውቃል እንግዲህ። እስኪ አሁን ሉሌ አብሮ እንዲሄድ ለምን ፈለገች? መትዬን ታውቋት የለ ያው እንዳይከፋቸው ብላ ይሆናል። ለማንኛውም በሰፊው እንድታወሩ ከመቲ ጋር ተቀምጠ ነው መሄድ መቻል ያለብህ። ምን ያ ሉሌ የሚሉት እንደ ወንድ ኮራ ሲል አይደል ሄዶ ስራ መለጠፉ ይቀራል። እኔ ያለው ከሷ ጋር ሊቀመጥ እንዴት እንደማመቻቸው አሳያለሁ። መቲ ነይ ለግሼ ይመችሻል።
እሺ ገኒ የኔ ቆንጆ ኬኬን ሳቢ ሰላም ነው አሌክሴ? ምንድነው? ማነው? ምንድነው? ውይ አሌክስ አንተ ነህ እንዴ? አሌክስ አሁን አንተ የምታፈቅራት ልጅ ትከሻ ላይ ተኝታ በሰው ቢያስደነግጣት ደስ ይላል? አንተ ዝም በል። እድሜ ለአንተ ይበለኝ፣ ቢገርፈኝም ይገባዋል። እድሜ ለአንተ። እኔ ምን አጠፋሁ? ይሄ አንተ ሀሳብ አይደለም። አንተ አይደለም ይሄን ሀሳብ ያመጣው። ሀሳብ እኮ ትክክል። ይቅርታ ሰላም አይደላችሁ መሰለኝ። እሺ ገነት እንሂድበት፣ የራስሽን ሂጂበት፣ የራሳችንን እናውራበት፣ የራስሽን አላዝኝ። ምን ላድርግ አሌክስ? ምን ላድርግ? ተመጣ ሀሳብ ይቅርታ ገነት፣ ይቅርታ ገነት እኮ በበቴ ነቅታኝ ነው። እኔ በበቴ ሲነቁኝ አልወድም። ሁለታችሁም ናችሁ እኮ የጨዋችሁባት። እንዴት ነው? ብብት በጋራ ነው እንደምትጠቀሙት? እኔ እናቴ ሽንት መቋጠርና ጭቃት አልችልም። እስኪ ወዬ የነገ አደራሽ የቱን ይሉኝና የምት እሺ ግን ቴንክ ዩ የኔ ቆንጆ ባይ። ገኒ ተመቸች። ወዲህ ደግሞ ኑሮ ምን ነው መቲ ሁለት ሆነ አንድ ባካፈልኳቸው። ዋ እሺ ኢትዮጵያዊ ሮሚዮ ወይዬ ያቦኝ እና ለፍቅር ሞታለሁ እያልክ ነዋ? አዎ ያለምንም ጥቅምና ምክንያት ከልቤ አፍቅራታለሁ። እኔ እንዳንተ ለትዳር ትመቻለች ብዬ አይደለም የምፈልጋት። እሺ እኔ ለትዳር ነው የምፈልጋት። ሚስቴ የልጆቼ እናት እንድትሆን ነው የምፈልገው። ስለዚህ አይደለም ካንተ ከማንም በላይ አስብላታለሁ። እዚህ ጋር እኮ ነው ልዩነታችን ጋሽ አለማየሁ። አየህ አንተ ስለምትመች ነው የምታፈቅራት፣ እኔ ደግሞ ስለማስብላት ነው የማፈቅራት። ስንት ዓመት አስተምራ ያጠራቀምካትን ገንዘብ ከኔ ጋር ለመፎካከር ብለህ ሰብስበህ ይዘህ ትመጣለህ? አይሆንም እንጂ ቢሆንና ቢሳካ እንኳን እኮ ሰርጉን በቁምጣ ልታደርገው ነው ማለት ነው። ልንገርህ ገንዘብ መፍትሄ የሚሆነው ከአስተሳሰብና ከቅንነት ቀጥሎ ነው። እሺ በእውነት አሌክስ መቲ ያቺ አሌክስ እና ሉሌ ደስ ይላሉ። እናት ዛሬ ደግሞ ፍቅራቸው ጦፏል። በጣም አሰላማየሁ ሰላም በላቸው። እሺ ታችሁ እንዴት ነሽ? ሉሌ እዚች ጋር ሆነ እሷ ጋር ያልጋ ዋጋ የሰማሁት ነው ወይስ ጆን ነው? አንቺ የምታመጪብኝ ጣጣ ገና። በቃ አሁን ተነስ፣ ጣጣ ቆንጆ ነው። ባገኘው አጋጣሚ ሁሉ መቲ ብቻውን ነው ማግኘት ያለብን።
ሃይ ሉሌ እንዴት ነሽ? ለገኒ ገኒ የውጭ ስልክ ነው አንስቼዋለሁ። ድካሙ ለቀቀሽ? አዎ ለቀቀኝ። ግባ። እሺ እሺ። ኧረ የኔን ቅርጽ ለማየት ብለሽ ስልክ ታቋርጫለሽ? ሄሎ ምን የሆነ ባል ላይ መሰለ ሰውዬ እኮ ባጠገቤ ሲያል እግዚአብሔር ስራው ብዙ ብዬ ተገርሜ ያየሁት። ማለት ልብሱ በጣም ነው ያማረብሽ። በነገራችን ላይ እኔ ልብስ የሚያምርባት ሴት ማግባት ነው ፈልገው እንዴ? እና ልብስ የሚያምርባቸው ሴቶችማ ሞልተዋል። ልብሱ ማምርባት ነው ማግባት የምትፈልግ? አይደለም ልብስ ያምርባታል ከመባል አልፋ ልብሱን አሳመረችው፣ ልብሱ ራሱ በእሷ በመለበሱ እድለኛ ሆነ የሚባላት አይነት ሴት። በነገራችን ላይ መቲ እንደዚህ አይነት ሴት ነሽ። ግን የሚያምር ነፍስ ያላቸው ሰዎች አላነሱብሽ? ተፈላሰፍካት ወይ? ተፈላሰፍክማ ላለው ሉሊ የሚያምር ነፍስ ማለት ለእውነት ለመልካምነት የተሸነፈች ነፍስ አታምርም? ለራስ ገላ ለራስ ስሜት ብቻ እየተጨነቁ የሌላቸው መስሏቸው ከሚኖሩ ሰነፍ ነፍሶች ይልቅ ሌሎች ተጨንቀው ለሌሎች የሚኖሩ ምርጥ ነፍሶች አያስደስቱም? መቲ አየሽ መቲ፣ አንቺ የሚያምር ነፍስ ባይኖርሽ ኖሮ እናትሽን የራሷ ጉዳይ የመጣውን ትቻለው ብለሽ ሰርጉን ትቻለው ትያቸው ነበር። አቤት መቲ፣ ቻርጀር ፈልጌ ነበረ። ሃይ አሌክስ፣ እንዴት ነህ? ቻርጀር የኔ ቻርጀር የሳምሰንግ አይደለ? ገኒ ትሰጣለች። አይ ብላክቤሪ የእሱ ማለት ትሰጣለች። ግድ የለም አንተው በኋላ ትሰጠኛለህ። አሌክስ ግባ። እሺ መቲ። አሌክስ እሺ፣ አንተ እኮ የቢዝነስ ሰው ነህ እንዴ? አሌክስ ሰው ደውሎ እንዳያጣ ይሄን ቻርጀር ገኒ ጋር እኮ ብትወስድ። አይ ማይደውልኛል። ሄሎ እየሰማሁ Alexi የከፈል እንዴ? ምንድነው እንዲያነጽ ጸባይ ገኒ? የማያልፍ ነጥራ ሀብታም ይጋብዛል የሚለውን አባባል ራስ መሰልከኝ የነገርከኝ። እባክሽን ያልነገርኩሽም ታክሲ ላይ ይሆናል ያነበብሽው። ገኒ ምንድነው ዝም ብሎ ማውራት ብቻ እንዴ? እስኪ አንዳንዴ ስሚ። እኔ አልከፈልኩኝም፣ የከፈለው አሌክስ ነው። ገኒ ዛሬ ምን ሆነ ነው ከፋት? እንግዲህ ሟች እናታቸውን ስለምትመስይ ስታይሽ ሆድ እየባሳት ይሆናል። ሟች እናታቸው ሉሊ አልነገረኝም እንዳት ሁልጊዜ አይደለም እንዴ እንደዛ የሚለው? አንተ ለምንድን ነው ያልነገርከኝ? ምን ሟች እናታችሁ እንደምመስል ነው እንዴ? አሌክስ ነገሩን ወደ እኔ ያዞርከው? አንተ ራስህ አይደል እንዴ መቲ ሟች ፍቅረኛዬን ስለምትመስል ሳያት በጣም ስለማዝን ባላያት ደስ ይለኛል ምናምን እያልክ ስትነፈረቃለህ? ማ ራስህ ባካትት ቀሰኛ አወራለሁ እንዴ? መቲ ተጫወትንብሽ። ይሄ እኮ ተጫዋች ነው።
ሀሳቡን እኮ ያመጣው እሱ ነው። መቲ ላይ እንጫወትባት ብሎ ራሱ እኔ እኮ ቅድም ፍቅራቸው ውስጥ ጠናብኝ ምን ሆኖ ነው ብዬ መገመት ነበረብኝ። ምንድነው? አረ ቢራ ነገር ዘዙ በእናታችሁ እንዴ! አረ ከእቴ ላይ ናችሁ እንቀሉ እንዴ? ምንድነው? ከቤተ ዘመድ ለሰርግሽ ያልጓጓ ማን አለ ብለሽ ነው? ይልቅ ራቅ ላሉት እንዳድል የመጥሪያ ካርዱን ከወዲሁ ስጭኝ እንጂ መቲ። እሺ እሺ። አልቆልሻል አይደል መትዬ? አዎ እያለቀ ነው። በይ ደህና ደሪ። እንዲሁም ማአት ሰው ሰምቶ ሰርጉ ቀረ ቢባሉ እናትየውን አሁን አያብዱም። እቺ ምስኪን ሴት ስቃ ውስጥ የከተታት ያ አናታም ወንድ ግን አናትድም። ውይ ወንዶች፣ ውይኛ ወንዶች፣ ውይ ገኒ እግዚአብሔር ገና ምን ነገርኩሽና ነው? ምንም አልነገርኩሽም እኮ። እኔን እንጃ ብቻ አሳዝሽ። ወይኔ ጉዴ! ብቻ ውስጥ ይርብሽ ይላል። ወይኔ ሆነ እንዴ! ደግሞ ብዙ አልጠጣሁም። እኔማ ቢያንስ የፕሮግራሙ ቀን ሙሽራ ሆኖ ከጉድ የሚያወጣን ብዙ ሰው ጠቆምኳት። ብዙ ሰው ግን እሷ ልብ ያለው እዚሁ በተለይ ደግሞ እንዴ ወንድሜ እስኪ ቶሎ ጨርስና ሄድልን እንጂ ወይ ወንበር ሰበ ተቀመጣ። እሺ ልጄ ቀጥቀቀ። በተለይ ለአሌክስ ጥሩ ስሜት እንዳላት ስለማውቅ እኔ አሌክስን አልኩ። ብዙም አልደበራት። ረንዲዮም የፈለገች ይመስላል። አሌክሲ እንዲው በማማሙት ይሻል እንዳታሳፍር። ኧረ እንዳታሳፍር እምቢ እንዳትላት። ቴንክ ዩ ስለተስማማ በጣም ነው የማመሰግነው። ሉሌ ደግሞ የተማረ ነው። የተማረ ደግሞ መላ አያጣም። ሉሌ ደግሞ እኮ የተማረ ብቻ እኮ አይደለም፣ ተምሮ የሚያስተምር እያስተማረ የሚማር ታላቅ ሰው እኮ ነው። እኔ እናንተ እየተመካከርን መቲን በማሳመን ታግዘኛለሽ? ያግዛል እንዴ ያግዛል። ሉሌ በጣም እኮ ነው የምታቀርበው። በእውነት እንደ ወንድሟ እኮ ነው የምታይ። ሚዜ መሆኑ ይቀራል አይደል እንዴ ሉሌ? ወሬኛ ቱልቱላውላ አሌክስ ብት ለዛ የምላ ልንገር መቲ ለሰው ምን እና እስኪ እንደዛ አለ። እስኪ
ደሞ አቆላምጠዋለሁ እንዴ ይሄ እስክንድር ሉሌ እመነኝ አንተ ተስፋ እንድትቆርጥ ሆን ብለ ያደረጓት ነገር ነች እኔስ እንደተጪ በእንዴት ሰበብ እንደዛ መጠጣት ምን ማለት ነው እንደውም ከሷ ጋር ያለህን ነገር በማጠናከር የበለጠ ይቃጠለዋታል በእነዚህ በማይረቡ ልልሽናል በል ተነስ ልብስናል ገንዬ እንዴት አደርሽ? ምን አባህ ገባ? እሺ ሰላም አና ወዴት ነው? ምን ወደዚህ እኔም እኮ በዚህ ጥሩ ሉሌ ወይ አላቁማ ሂድ ሂድ በል እንግዲህ ሃይ እንዴት አደራችሁ? አለን ግባ። አይ ድንገባ ማታ እኮ ሉሌ ትንሽ ሰክሮ ስለነበረ እንዴት እንዳደረ ልጠይቀው ሄድኩና ተገናኘንና አይ ማታ ምን አንቺ በጣም ተጨናንቀሽ ነበርና እስኪ መትዬ እንዴት እንዳደረችን ጠይቃት ብዬ ይዤው መጣሁ። ወይ ያስጨነቅኳችሁ አይደል? ምን ጭንቀት አለው? ኧረ ምንም አትገቡም ታዲያ? አይ ደህና ከሆንሽማ አንገባም። እስኪ ከሉሌ ጋር አካባቢውን ዞር ዞር እያልን ሁለታችሁማ በጣም ነው ፍቅራችሁ የጨመረው አይደል? የኛ እሺ እንዴ ሉሌ ወዝ ነው እንዴ ለካ መቲ አንቺም በጣም ጎበዝ ነሽ እውነት አስቆጠራችሁብን እኮ መቲ እውነቷን ነው በጣም ጎበዝ ነህ ስፖርት አስተማሪ ነህ እንዴ ወዮ ምንድን ነው አሌክስ ወይ አሌክስ 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 እግሬ ነው የቱ ጋር እግራ እዚህ ጋር በቃ በፍጹም አይበቃንም እንጫወታለን ገንዬ እናት አንተስ ምን አጥራንሽ ምን ሰሚ አማማ ኦፕ አሌክስ ብራቮ ብራቮ ወንድ አሌክስ አንተ ጎበዝ አይደል እንዴ አሜባ ከጠዋት ጀምሮ እየነገረኝ ነበር የቮሊቦል አምሮት ይውጣለት ብዬ ነው እንጂ አሜባ አሙታል ቁርጠት ነው ሉልዬ ምንድን ነው ቆረጠ ሉልዬ እንደዚህ ያስ ሪላክስ ማለት ነው ይልቀቀሽ ባቢው ገባ አሌክስ የዋና ችሎታንም አሳየው አሳየዋለሁ አሳውን አሳ ነባሪ አሳየው ወጋ አድርጎ አይደል ቀድም ቮሊቦሊን እንትን ብሎ ሲጎርር ነበር ይሁን በለጠ እኔም ዋና አልችልም መቲ እኔንም አለማምጪ የት
የተዋኘበትን ካልተዋኘበት ደባለቀው። አንቺ እኮ ስለምትይ ነው። ሉሌ በቃ መቲ እግሬን ይዘኛል። እኔ እንደሞታለሁ ማለት ነው። በቃ ሉሌ አሌክስ አንተማት እኔ ማለት ነው። መቲ እናት ስልክ አሌክስ ቆይ መጣሁ እንደ ያዝ ሆኖ ናኔ ደግሞ ላለመ ናና መት እያለማመደች ነው። ለኔ ያለማምዳ መት እያለማመደች ነው። እሷ ከላይ ነው። እኔ ውስጥ ለውስጥ ደግሞ ውስጥ ለውስጥ ያለ ውስጥ ለውስጥ እንዴ አየህ ጥሩ አይደል? ይሁን ሉሌ ሉሌ እንዴ አተ ሉሌ 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 ጫን በል ትንፋሽ ነው የሚያስፈልገው። ቆይ ሉሌ ቆይ እኔ ያለሁ ሲጫወቱ ይሄ ችግር እንደሌላው ጊዜ ተፈጠረ። አለቀ በቃ። ምን አገባህ አንተ? ምን የሚለው አስተርጓሚ አንቺ አፉ ባደረ አንተ ጋር አስቀምጠሽ እሱን አንተ የምትናገረው ገንዬ አንቺ ይሄ ደግሞ ምን ይመስላል? አጎብዋቢ ምን ይመስላል? ይሄ ሴታ ሴት እኔ ሴታ ሴት ማንም ብሎኛ አያውቅም። እሺ አንቺ አታውቂማ፣ ወንድ አታውቂም። ልቅም ያልኩ ወንድ ነኝ። እሺ ስሚ፣ እናቴ ወንደሰን ሰፈርተኛው ደግሞ ወንድ አፍራሽ ነው። እሺ የሚለኝ ስላላወቀች ስላልሰማች ነው። አትሰማትም እንዴ? እቺ ሰማት። ምን ትመስላለች? ሴታ ሴት ኑር ሰራልሽ። አንድም የጎደለባት ነገር የለም። ገንዘብ እንደሆነ የፈለግሽውን ውሰጂ ነው የምላት። እሷ ወይ እንደ ሰው ተሯርጦ ቢዝነስ መስራት አትችል። ጭራሽ እኔ ለምን አመሸህ ብላ ጠዋት ማታ ጭቅጭቅ የሰፈነበት ቤት ውስጥ መኖር አይሰለችም? መቲ አሌክስ፣ ይሄ እኮ ሁሉ ፍቅርን እርም ብዬ ትቼ ነው። ፍቅርን ዳግም እንዳስብ ያደረግሽኝ አንቺ ነሽ መቲ። አፍቅሬሻለሁ። እንደማትጎጂኝ እርግጠኛ የሆንኩብሽ የመጨረሻ ተስፋዬ አንቺ ነሽ። ይቅርታ። አየህ አይደል የተፈጠረውን? እንደዚህ ሆነ። እንግዲህ ብቻዬን መሆን እችላለሁ። ለምን? ሽንፈትህን ላለመቀበል። ሽንፈቴን ተቀብያለሁ፣ ግን በማየው መንገድ ያሸነፈኝን የማነግስ ቀሽም አይደለሁ። መቲ እንዴት የምትጥም ልጅ መሰለች። ግን ብዙም አትጓጓ፣ ለማንኛውም ሴት ናት። አሌክስ፣ አየህ አስተማሪ መሆን ብቻውን በቂ አይደለም። እውቀት የግድ ቢያስፈልግም ገንዘብም የግድ አስፈላጊ ነው። ገባህ? የለህማ አንተ ሉሌ
በዚህ በሰለጠነ ዘመን ድብድብን እንደመፍትሄ ትቆጥራለህ? ይሄንን እኔ ካንተ አልጠብቅም ሉሌ። ተይው መቲ፣ ለመልካም ወዳጅነት የከፈለኝ ስጦታ ነው። ሉሌ አንዴ ማውራት እንችላለን? ለተፈጠረው ነገር ይቅርታ፣ ግን ምንም ማወራው ነገር የለኝም። ሉሌ እንደዚህ አይነት ሰው ነህ እንዴ? አዎ እንደዚህ አይነት ሰው ነኝ። እስከ ቅድም የምታውቂው ሌላ ልውል ነበር። መቲ እውነቱን ልንገርሽ፣ ከልብ ያፈቅርሻለሁ። ካለስ ያለው መፎካከር ሳስመስል ነበር። አሁን ግን ወደ ራሴ ተመልሻለሁ። መቲ ያልኩት ጥፋት ነው፣ ግን ኋላ ቀርነቴን ከምነግርኝ እንዲህ ስላደረገኝ ስሜት ብትጠይቂኝ መልካም ነበር። ጥሩ ጊዜ ያሳልፈናል። መልካሙን ሁሉ እመኝላችኋለሁ። ቻው። ሉሌ የሥራ ጉዳይ ስለገጠመኝ ሄጃለሁ። ከነሱ ጋር ነኝ። ገኒ አደራ ከማንም ጋር እንዳትጣይ። ገኒ እናትሽ በቃ መቴን ያቱንም አለቀ እንዴ? ያንን ሁሉ መስዋዕትነት ስንከፍል የነበረው እኮ መቴን ያንተ ለማድረግ እኮ ነው። የማይመጣን ትናንት እያሰብኩኝ ዛሬና ነገን ማበላሽ ጅል መሆን አልፈልግም። እንዴ ሉሌ ሄሎ አክስቴ። ሾርክ መርከንታይል ነው የምንደውለው። የሰርግ ካርድ አዘውን የሙሽራውን ስም አላስመዘገቡ ነው። መልሼ ደውዬ አሳውቃቸዋለሁ። እሺ ቶሎ ብለው ይፍጠኑ። ይቅርታ ሉሌን እና ሉሌ ትናንት ወደ ቤታቸው ሄዱ እኮ። ወደ ቤታቸው? አዎ። ምን ነው ደህና አይደለሽ? አይ ደህና ነኝ። ቤታቸውን ያውቁታል? የድሮውን ነው እንጂ ያሁኑን አላውቀውም። ስልኩን ልስጥሽ? አይ አለኝ ስልኩ። አመሰግናለሁ። አንቺ ገኒ ምንድን ነው? እናንተ ቆርበ ተቀጠለም ድንቀሽቀሽ እያልከኝ ድንቀሽቀሽ ያንቀሸቀሽኩ ገኒ በቃ ያለፈ እኮ በቃ የትናንቱ እኮ አዝናንቶን መክሮን ቀጥቶን አስተምሮን ትዝታው ነው አለፈ አይደል? በቃ ዛሬ ላይ ስለነበረን እንጂ እኮ ነገ እያስታወስን እንስቅበታለን። እሺ በደንብ ሳቃ ታዲያ። እስኪ በቃ እንደዚህ ነው። ወደ ኋላ መመለስ የለም። እሺ እኔ እኮ ያነደኝ የዛ እስክንድር የሚሉ ሾካካ ነገር ነው። በቃ ቆይ ደግሞ ማለት ይችላል እኔ ገኒ አይደለሁ። ምን ተባባል? ገኒ አሁን ገኒ ስልኬ ዝግ ነው። ባንቺ ከተደወለ የለውም። እሺ
ገንዬ የኔ ቀጫጫ። ኦኬ ስለዛ እስክንድር ስለሚባለው ልጅ አውርቻለሁ አይደል? የቱ? ያ እስኪ እያልኩ ሳወራህ የነበረው ነው። ለነገ ተዘጋጅ እሺ? ጣጣ የለውም። ፒስ እማማ ወይኔ 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 መቲ አፍቅሬሻለሁ። እባክሽ ሚስቴ ሁኚ። የሰርጉም ቀን እየተቃረበ ነው አይደል እንዴ? አቤትማ። ወዴት? ወደ አዲስ አበባ? አይ እሺ እንቀበልሻለን። እሺማ። ሰላም ነው? እማዬ ወደ አዲስ አበባ እየመጣሁ ነው የምትለኝ። እጮኛሽ ከሆነሽ ተቀበይ። ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ እፎ የምልበት ሕይወቴ ጊዜ አጣ። መትዬ ምን ነው እጮኛሽ አልተቀበለኝም? ስራ በዝቶበት ነው። በይ ነገ ይዘሽው ነይና አስተዋውቂ። እሺ እሺ ማይ ልብ ላይ ነዳጅ አይጠፋም ጊዜም ይዳፈናል። በዚህ በጭንቅ ሰዓት እሺ ከአሌክስ ውጭ ምን አማራጭ አለ? አይጠፋም ጊዜም ይዳፈናል እንጂ እህ ማለትን ማንም አያውቀው እህ ማለትን ማንም ከቤተ ዘመድ ለሰርግሽ ያልጓጓ ማን አለ ብለሽ ነው? በይ ነገ ይዘሽው ነይና አስተዋውቂ። ውስጥ ገብቶን እባክሽ ሚስቴ ቀይ ጸጉሯ ረዘም ያለ አሌክሴ መፈቀር እድለኝነት ማፍቀርም ሰማያዊነት በመሆናቸው ሁለቱንም ቀና ስሜቶች አከብራቸዋለሁ። የሰው ልጅ ከተቸራቸው ብዙ መልካም ነገሮች ቢኖሩ ፍቅርን የሚያክል ድንቅ ገጸ በረከት ግን አለ ብዬ አላምንም። አሌክስ አንተ በጣም ጥሩ ሰው ነህ። እኔ ጋር ያለው ስሜት ግን የጓደኝነትና የእህትነት እንጂ የጋራ ደስታ የማይፈጥርልን በይሉምታ የተነዳ ፍቅር ውስጥ መግባት ለሁለታችንም አይጠቅመንም።
የውሸቴን ወዳለው ብዬ አብሬ በመሆን አንተንም ፍቅርንም ማቆሸሽ አልፈልግም። ለወደፊቱ ደግሞ መመክር አሌክስ ትንሽ የተረጋጋ ህይወት የለም። በዛ ላይ ገንዘብ ሁሉንም ነገር እንደሚያስተካክል ታምናለህ። ልጅን ደግሞ ፈጣሪ ነው የሚሰጠው አይደል? እና አመሰግናለሁ። ገንዘብ ሁሉንም ነገር እንደሚያስተካክል ታምናለህ። ገንዘብ መፍትሄ የሚሆነው ከአስተሳሰብና ከቅንነት ቀጥሎ ነው። እሺ አሁንም ቢሆን አስብበት። የተረጋጋ ነፍስ ይኖራል። ለራስህና ለሰዎች ጊዜ ስጥ። ሄሎ አምሳለ፣ የት ነሽ? ሆስፒታል ነው ያለሁት። አዎ በሰላም ነው። አንዴ ልታዳምጠኝ ትችላለህ? ኦኬ። ያን ቀን ማታ ከአሌክስ ጋር ምንም የተፈጠረ ነገር የለም። እኔ አሁን ስማኝ፣ እንደምታፈቅረኝ ነግረኝ ነበር አይደል? ግን ያ ስሜት ልክ መሆኑን አለመሆኑን ወደኋላ መለስ በልና አረጋግጥ። እኔ ያን ስሜት ማረጋገጥ ለእኔ ምንም የሚጠቅመኝ ነገር የለም። ሶሪ፣ ክላስ መግባት ይኖርብኛል። ያፈቀረ ሰው እኮ ፍቅሩን ለማየት እንጂ ከፍቅሩ ለመሸሽ አይቸኩልም። ፍቅር ከልብ ሲሆን ቋንቋ ሳያስፈልግ በደመ ነፍስ መግባባት ይቻላል። እውነት ከልብ አፍቅረኝ ቢሆን ኖሮ እኔም እንዳፈቀርኩ መረዳት አያቅትም ነበር። ከዚህ በላይ ለይቅርታም ሆነ ለልምምጥ ትዕግስቱ የለኝም። የሚያምር ነፍስ፣ የሚማርክ ስብዕና ያለ መስሎኝ ነበር። አመሰግናለሁ። ኦኬ። ይቅርታ። አምሳለ፣ ችለሽኝ እንደነበር ገብቶኛል። ጭቅጭቅ ይመስለኝ የነበረው ነገር ዛሬ ሰዎች የሚታዘቡት ነገር ይሆናል። የኔ ነው ብለሽ ነው ስትጨቀጭቅኝ የነበረው። ዛሬ ነው የገባሽ። በቃ ለዚሁ ነው የመጣሁት። ለይቅርታ። ግን ምንሽ እንዳመሽ አልነገርሽኝ። ሆዴን ነው ማለት እርጉዝ ነኝ። ለልጅሽ አባት እድለኛ ነህ በይልኝ። እሱን አንተ ስለምታገኘው ንገረው። ያኔ ስንለያይ እርጉዝ ነበርኩ።
ከሾርቅ መርከንታይል ነው የምንደውለው። የሰርግ ካርድ አዘውን የሙሽራውን ስም እኮ እስካሁን አልነገሩም። ማተሚያ ቤት እኮ መግባት አለብን። ትቼዋለሁ እ ትቼዋለሁ። እማ ምኞትሽን ላሳካ ባለመቻል ያዝናለሁ። እኔም አንቺም እውነቱን የምንጋፈጥበት ሰዓት ደርሷል። ጌታዊ ብርታቱን ስጠኝ። ሄሎ የኔ እመቤት። ሄሎ። እኛ እኮ ግራ ገባን። ወይ ካልሆነ ሉሌ በላ የሙሽራውን ስም አይደል? ሉሌ የሚል ስም ልዑል መታሰቢያ። ሉል የእውነት ንገረኝ። ልዑል ዘውገ። ሉል ዘውገ። እማዬ እጮኛዬ ነው። ወይኔ ደህና ነኝ አሌክሴ።